ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች ብያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ሁላችንም ሰላም ብያለሁ። እስኪ የፋሲካን ቪዲዮ አይተን እንመለስ። እያዳሜ በስተርጅና እንደኔ ፍቅር ፍቅር በሉ ተጃጃሉና መጨረሻችሁ የት ይሆናል? ሰው የሌለበት ጫካ ራሳችሁን ፍለጋ። ደግሞ እኮ ቁስል የሌ እንጨት የምትሰዱትስ ነገር ማዘርዬ፣ ምነው በስተርጅና ፈሎቦት እረፉ። በሰማችሁ ኖሮ ደግሞ እንደዚህ አትበሉኝ። እኔ እኮ ገና ልጅ ነኝ ማሮቼ፣ ተው። እኔም ለእናቴ የሚጡ ነኝ። እኔ ደግሞ ምን ላርግ? ጥፋተኞቹ እነማን? ቱርክ ፊልሞች ሮማንሲ ናቸው። ከመኪና ሴቷ ተናዳ ወርዳ መኪናውን ስትወረውረው እዝል አድርጎ ስትሮጥ እሷ እዝል አድርጎ ያስገባታል። እንደዛ መሰለኛ፣ የምር እንደዛ መሰለኝ። ከዛን ቲክቶክ ላይ እንትን ሮማንሲ ሲሰሩ ለካ የእውነቱ ሌላ ነው። የዱባዩ ከተለየ ብዬ ነበር። እኔ ነው ያየ ይቀጣ። ወይ ሁለተኛ ፍቅር ይስካካ፣ ፍቅር ይስኩ። ሰላም ብያለሁ በድጋሚ። እንግዲህ የእህታችን ፋሲካ የውሽዬን ቪዲዮ አዳምጣችሁታል። አንደኛ ምን አለ መሰላችሁ በተለይ አረብ ሀገር ላይ ስትኖሩ እኔ አታፍቅሩ አልልም፣ አትጋቡ አልልም። እንደውም እንድታፈቅሩና እንድትጋቡ ነው የምፈልገው። ምክንያቱም የሰው ልጅ እዚህ ምድር ላይ ሲኖር የመጀመሪያው ሰርጉ ነው አለሙ፣ ሁለተኛ ደግሞ ሞቱ ነው። እዚች ምድር ላይ ሲኖር ግን ደስታው ሁለት ነገር ነው። አንደኛው ጤና ነው። ሁለተኛው የተባረከ ትዳር ኑሮት ከዛ በጣም ጥሩ የሆኑ ልጆችን መውለድ ነው። የሰው ልጅ ደስታ ይሄ ነው። ከጤና በታች ጥሩ ትዳርና ጥሩ ልጆችን ማፍራት ነው። እና ብዙ ጊዜ አንዳንዶቹን ሳያቸው ስጠይቃቸው ከጤናም ከልጅም ከትዳርም ገንዘብን የሚመርጡ ሰዎች አሉ። ይሄ ሞኝነት ነው። ገንዘብ ቢኖር ልጅ ከሌለ ደስ አይልም። እንዲሁም ደግሞ ጤና ከሌለ ገንዘብ ቢኖር ደስ አይልም። የመጀመሪያው ጤና፣ ሁለተኛው ጥሩ ትዳርና ከዛ ጥሩ ትዳር ውስጥ ደግሞ ጥሩ ልጆችን ማፍራት ነው። ስለዚህ እኔ አሁን የምምላችሁ አታግቡ፣ አትውለዱ እያልኩ አይደለም። ነገር ግን ስታገቡና ስትወልዱ ማንን ነው ማፍቀር ያለባችሁ? ከማን ጋር ነው መኖር ያለብን? ከኛ ደረጃ ያለው ሰው ማን ነው ብለን ሁላችንም የሁላችንም ደረጃና የሁላችንም እኩያ አለ መቼም። ስለዚህ አንደኛ ፍቅር የሚባለውን ነገር ይሄ ዝም ብሎ ጉንፋን ነገር አሁን እኔ የዘመኑ ፍቅር እያየሁት ያሉት እኔ አይደለሁም። እኔ የለሁበትም። ፍቅሩም ውስጥ በማፍቀሩም መፈቀሩም ውስጥ የለሁበትም። እኔ አትፈትነኝም አታስፈትነኝም ብያለሁ። ፈታኝም አታርገኝ ተፈታኝም አታርገኝ ብያለሁ ፈጣሪዬን። እና ምን መሰላችሁ እኔ ብዙ ጊዜ ይሄ ትዳር የሚባለው ውስጥ ብዙም ቦታ የሌለኝ የምፈልገው ልጅ ነው። ልጅ አለኝ፣ ፈጣሪ የተመሰገነ ይሁን። ልጅ አለኝ። በጣም እኔ የልጅ እናት በመሆኔ በጣም ደስተኛ ነኝ። በነገራችን ላይ በዚህ ምድር ላይ ምን አስደስትሻል ብትሉኝ የልጅን ሳቅ ማየት፣ የልጅን ደስታ ማየት እና የቤተሰቦችን ሰላምና ጤና ማየት በጣም ደስ የሚለኝ ነገር ይሄ ነው። እኔ ብዙ ጊዜ ስደት ላይ ሆኜ በጣም ብዙ ነገሮች አስከፍተውኛል። ቅሽ ብዙ ጊዜ ተክዣ አውቃለሁኝ። ብዙ ጊዜም ተስፋ ቆርጬ አውቃለሁኝ። ለምን ብዬ አውቃለሁ። የሆነን ነገር በቃ ሲደራረብባችሁ የሆነ ሰዓት ላይ የሆነ ነገር እንትን የምትውታል አይደለም። ልክ እንደዛ ሁኝ አውቃለሁኝ። እኔ ግን ያንን በሚሆን ሰዓት የልጄን የአንድ ዓመቱ ፎቶ በወረቀት ያለ ይዤ መጥቻለሁ እና እሷን ፎቶ ነው የማየው። እሷን ፎቶ አያለሁኝ። እሷን ፎቶ ሳይ እጽናናለሁ። አረ ለምን የምኖርለት እኮ አላማ አለኝ፣ የምኖርለት ሰው አለኝ እላለሁ። አንዳንድ ጊዜ የሚያጓጓችሁ ነገር ከሌለ ለመኖር ራሱ ብዙ ኬርሌስ ነው የምትሆኑት። የሆነ ጓጉታችሁ አትኖሩም እና
የምትኖሩለት ነገር ሲኖር የምትኖሩለት ነገር ካጠገባችሁ ሲኖር ለመኖር ትጓጓላችሁ። ምክንያቱም የእናንተ አለመኖር በተለይ አሁን እኔ የኔ አለመኖር የልጅን ህይወት እንደሚያበሰቋቁለው አውቃለሁ። ምክንያቱም እኔ እንደ እናት አንድ ነገር ብሆን እኔ ብሞት የሆነ ነገር ብሆን ብቻ ጊዜያችን አስተማማኝ አይደለም እና ልጄ ራሱን የሚችልበት ነገር ምንም ያደረኩለት ነገር የለም። ቢያንስ መማር ቢፈልግ ሽጦ የሚማርበት ነገር መኖር ቢፈልግ እንደ ማንኛውም እናት ለልጇ ቤት ሰርታ ቦታ ገዝታ የራሱን ኢኮኖሚ ገንብታ እንደምታልፈው እና ሁሉ እኔ ያን አላደረኩለትም። እሱ ነገር ይሰማኛል፣ ያመኛል ሳስበው። የኔ እናትነት ምኑ ላይ ነው? እኔ አረብ ሀገር ስሰደድ አረብ ሀገር የመምጣት ፍላጎት የለኝም። አረብ ሀገር ሲባል በጣም ነው የሚዞርብኝ፣ ይጨልመኝ ሁሉ ነበር። አልወድም። በተለይ ሳኡዲ የሚባለው ነገር አልወደውም ነበር። ግን እንደ አጋጣሚ ሆኖ የማትፈልጉት ነገር እናንተ ጋር ይመጣል። በ15 ቀን ውስጥ ፓስፖርት አውጥቼ በ15 ቀን ውስጥ ነው የበረርኩት። 15 ቀን ፓስፖርት ለማውጣትም እዚህ ሀገር ለመምጣትም 15 ቀን አልፈጀብኝም። ጡቴ እየፈሰሰ ነው፣ ብዙ ጊዜ እናገራለሁ። ልጄን እያጠባሁት ቅዳሜ ለእሑድ ሌሊት ላይ ባስ ልሳፈር ሲሄድ ልጆች ተኝተው ሲጠቡ በእንቅልፍ ልባቸው የሚጠቡት ነገር አለና እንደዛ አፉን እየጠባ ነበረ ቃምቼው የመጣሁት ጡቴን። የሆነ ስሜት አለው፣ በነገራችን ላይ የሆነ ነገር አለውና እንደዛ ሆኜ የመጣሁት ለምን ታውቃላችሁ? የማልወደውን አረብ ሀገር የምወደውን ልጄን፣ ለዛውም የልጅነቴን ምንም ነገር ሳላቅ የወለድኩትን ልጄን ጠረኑን ሽታውን አሽትቸው ሳልጠግበው ምሳሳለትን ልጅን ጥዬ የመጣሁት ለልጅ ስል ነው። ለኔ ለምንም አይደለም። እኔ ይሄ ትዳሬን እንደዚህ አድርጌ ለኔ እንደዚህ ብዬ አይደለም የመጣሁት፣ ለልጅ ነው። ምክንያቱም እዛ ቦታ ላይ ልጅን አቅፌው ብቀመጥ ልጅንም እጎዳለሁ፣ እኔም እጎዳለሁ። ስለዚህ ያለኝ አማራጭ የምወደውን ነገር ጥዬ ለምወደውን ሰው ዋጋ መክፈል አለብኝ ብዬ ነው የማልወደው ሀገር የማልወደው ስደት የመጣሁት እና እዚህ መጥቼ ግን እንዳሰብኩት አይደለም ያደረኩለት ለልጅ። እኔ በልጄ ብዙ ሰዎችን ወድጄበታለሁ። ብዙ ሰዎችንም ደግሞ ቢሞቱ ቀብራቸው ላይ ላልቆም ብሞት እንኳን ቀብሬ ላይ እንዳይመጡ ያደረኳቸው ሰዎች አሉ፣ በውስጤ ማለት ነው። ማለት የሆነ ነገር አለ በልጃችሁ። እናንተ ብትበደሉ ምንም አይመስላችሁም። እኔ ብዙ ሰዎችን አምኛቸው ብዙ ሰዎችን ቀርቤያቸው ብዙ ሰዎችን አይጎዱኝም ብያቸው ይጎዱኛሉ። ከኔ የሚፈልጉትን ካገኙ በኋላ ዳግም እንዳልነሳ አድርገው ቀብረው የሚሄዱ በጣም ብዙ ሰዎች አሉ። ግን አለሁ እኔ ለሰው ክፉ አላስብም። ሰውን አልበደልኩም እያልኩ አይደለም። እኔ ሰው ነኝ፣ ልበድል እችላለሁ። ግን ሰውን ተጠቅሜ ልበድለው አልቀርብም። ከዛ ሰው ተጠቅሜበት ከዛ ልርቀው አልቀርብም። እና ይቅርታ ሌላ ነገር ውስጥ ገባሁኝ። ለማንኛውም ልጅ መውለድ ጥሩ ነው። ልጅ ውለዱ፣ ተጋቡ። የምትጋቡት ደግሞ ስትፋቀሩ ነው። እንደው እሺዬ ግን ያለ እድሜያችሁ ያለ እኩያችሁ ያለ ቦታችሁ ገብታችሁ ጊዜያችሁን አታጥፉ። ጊዜ አታጥፉ። ምክንያቱም በተለይ ሚዲያ ላይ ወጥቶ ይሄ እንደዚህ መላላስ ምናምን ሽንታችን ሚሪ እንዳይሆን ይቀቀል ምናምን የሚባለው ነገር ደስ አይለኝም። እና በተለይ እነዚህ ወጣት የሆኑ ወንዶች ከነሱ ከፍ ያለ ሴት ጋር ሲቀርቡ
የሆነ የሚመጣላቸው ኮሜንት አለ፣ የሚመጣላቸው አስተያየት ስላለ ያንን ነገር ሲያጋጩትና ያሉበትን ቦታ ደረጃውን ሲያመዛዝኑት እናንተ ጋር አብረው ቀጥለው የሚሄዱ አይሆኑም። ወይ ልባችሁን ሰብረው ነው የሚሄዱት፣ ወይ ገንዘባችሁን በልተው ነው የሚሄዱት፣ ወይ ህይወታችሁን አበላሽተው ነው የሚሄዱት። ስለዚህ ምናልባት እኔ የነ ውሽዬ ፍቅር እውነተኛ ፍቅር ይሁን አይሁን አላውቅም። እኔ ሲጀመር እውነተኛም አይመስለኝም። ከሆነም ግን ከነሱ መማር ግድ ይላችኋልና እንዳልኳችሁ ተፋቀሩ፣ ተጋቡ፣ ተዋለዱ፣ ብዙና ተባዙ። ግን ስታገቡ የልጅ አባት የሚሆን ባላግቡ። በተለይ ሴቶች፣ እኔ አይመለከተኝም ሴቶች ነው ያልኩት። ለምን የሚል ጥያቄ እንዳትጠይቁኝ። የልጃችሁ አባት መሆን አባት፣ ለእናንተም ደግሞ ባል መሆን የሚችል ሰው ነው ማግባት ያለባችሁ። ይሄ ካገባ ነው ባል መሆኑ ይቀራል እንዴ? ከወለደ አባት መባሉ ይቀራል እንዴ የሚባለው ሳይሆን ልክ እንደኔ አባት የአባትነት ጥግ የአባትነቱ ማንነትን አሳይቶ የሚያሳድግ አባት፣ እቅፍ አድርጎ የልጆቹን መከፋት የማይፈልግ አባት፣ ከሰው ፈልጎ ሳይሆን ራሱ ጭቃ ከመብካት ሰው ቤት ከመቀጠር ከብዙ ነገሮች ላይ ዘሎ ልጆችን በጥርሱ ነክሶ የሚያሳድግ አባት ነው አባት የሚባለው። ስለወለደ ብቻ የስሙ መጠሪያ አባቱ ስም ስለተጠራ ብቻ አባት ይሆናል ማለት አይደለም። ስለዚህ ስታገቡ ባል የሚሆን ስወልዱለት ደግሞ አባት የሚሆን ባል መርጣችሁ አግቡ። እኔ አይመለከተኝም። እኔ ያው ፈረስ ያደርሳል እንጂ ምንድነው ስሙ? ፈረስ ያደርሳል እንጂ አይዋጋም ነው ምናምን የሚባል ነገር አለ። ለማንኛውም ተንዛዛሁባችሁ። የውሽዬ ዕጣ እንዳይደርሳችሁ የምትገቡበትን ቦታ አወቁ። አለዛ እንደኔ ያርፋችሁ ቁጭ። መጀናጀን የለ፣ መጃጃል የለ፣ ስልክ መውራት የለ፣ ፍቅሬ ማሪ የለ፣ ዘገት ዝም ቁጭ። በቃ ሰላም አለው እናቴ። እኔ አሁንም የማስበው ለእናቴ፣ ለአባቴ፣ ለልጄ፣ ለእህቶቼ፣ በቃ ሌላ የማስብለት ሰው የለኝም። በቃ ለራሴ ለእኔ ራሱ መኖሬን የምፈልገው ለልጄ ስል ነው። እነኛ ልጄን ማቀፍ እፈልጋለሁ። ልጄ ጋር ሄጄ የምፈልገውን አይነት ነገር ማሳለፍ እፈልጋለሁ። እስከዛሬ ከኔ ያላገኘውን ነገር ሁሉ የምችለው ነገር ሁሉ እንዲሰጠው እፈልጋለሁ እንጂ የእኔ መኖር አጓጉቶኝ አይደለም። እናም አላችኋለሁኝ ስታገቡ ባል፣ ስትወልዱለት አባት የሚሆን መርጣችሁ አፍቅሩ፣ ውለዱ፣ ክበዱ። ለዛሬ የነበረኝ ሀሳብና መልእክት ይሄን ይመስል ነበረ። እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ አድርጉልኝ። እወዳችኋለሁ። የሙቤ ሸጋ የዘንካታው እናት ነበርኩኝ። ስለነበረን ቆይታ ሁሉ እጅግ በጣም አመሰግናለሁ። ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ። ሰላም ፍቅር ለሀገራችን፣ ድል ለጀግኖቻችን። ፈጣሪ አምላክ ጀግኖቻችን ይጠብቅልን፣ ሀገራችን ሰላም ያድርግልን። ሀገር ያለ ጀግና ምንም ናት፣ ጀግና ያለ ሀገሩም እንደዛው። ስለዚህ ጀግኖቻችን ይጠብቅልን፣ ሀገራችን የማይጠቅመውን ያንሳልን፣ የሚጠቅመውን ያብዛልን። እወዳችኋለሁ። በግሮቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ከመረረ ሀዘን ከመከፋትና ከመተከዝ ፈጣሪ ይጠብቀን። በላተኛን የያዝልን፣ እኛም የሰውን እንዳንበላ ፈጣሪ ይከልለን። እወዳችኋለሁ። መልካም ጊዜ። መቼም ሰብስክራይብ እና ላይክ አታረጉኝ፣ ችግር የለውም። እኔ ቂም አልይዝባችሁም፣ ችግር የለውም።